የአፍሪካ ወጣቶች ጨዋታ በአንጎላ ሉዋንዳ ደመቅ ባለ ሁኔታ መካሄድ ጀምሯል። ኢትዮጵያ ተተኪ አትሌቶችና ባለተሰጥኦዎችን ማየት ጀምራለች። በአስደናቂ ሁኔታ በርከት ያሉ ወርቆችን መሰብሰብ ችላለች። ለመሆኑ እስካሁን ድረስ ኢትዮጵያን እነማን የወርቅ ሜዳሊያ ባለቤት አደረጉ? በምን ዘርፍ? የወጣቶቻችን የአትሌቲክስ አቋም ምን ይመስላል የሚለውን በዝርዝር እንነግራችኋለን። ከዛ ውጪ ቀነኒሳ በቀለ በአንድ መድረክ ላይ ተገኝቶ ነበር። በዚህም ለአትሌቶቹ የመከራቸው ምክር አስገራሚ ተብሎ በማህበራዊ ሚዲያ መነጋገሪያ ሆኗል። ተሰሙታላችሁ። የኢትዮጵያ ጀግኖች አቀባበል ተደርጎላቸዋል። እነሱ አቀባበል ማድረግ ለቀጣይ አትሌቶችና አጠቃላይ እግር ኳሰኞች ብርታት ነው እየተባለ ነው። በሶስተኝነት የምናየው መረጃችን ነው። ሰላም እንዳልምናላችሁ ወደ ስፖርቶች ነን። ከረጅም ጊዜ መጥፋት በኋላ ዳግም ወደ እናንተ ተመልሰናል። ላይክ፣ ሼር፣ ሰብስክራይብ በማድረግ የኢትዮጵያ አትሌቲክስንና አበረታታ ጀግኖችንና ሀገራችንን የሚያስጠሩትን ሁሉ እናደንቃለን። እንኳን ደስ አለን፣ እንኳን ደስ አላችሁ በተገኘው የወርቅ ሜዳሊያ። ወደ መረጃው አለፍን። በአንጎላ ሉዋንዳ እየተካሄደ ነው የአፍሪካ ወጣቶች ጨዋታዎች የአፍሪካ ዩዝ ኦሎምፒክስ። ዛሬ በተጀመረው የአትሌቲክስ ውድድር በ3000 ሜትር ሴቶች ኢትዮጵያ በአስደናቂ ሁኔታ ወርቅ ሜዳሊያ አሸንፋለች። በርቀቱ ኬንያና ዩጋንዳ ሁለተኛና ሶስተኛ ሆነው አጠናቀዋል። በ1500 ሜትር ወንዶች የብር ሜዳሊያ ኢትዮጵያ አግኝታለች። ከሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታዎች የተገኙ ፍሬዎች ውጤታቸውን እያሳዩ ይገኛሉ። በግል ሰዓት ደግሞ ሙከራ ብስክሌት ውድድር ማህደር ደስታ ወርቅ ሜዳሊያ አሸናፊ በመሆን የኢትዮጵያን ስም አስጠርታለች። ከሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታዎች የተገኘችው ማህደር ያሸነፈችው ወርቅ በውድድሩ ለኢትዮጵያ ሶስተኛ ወርቅም ሆኖ የተመዘገበ ነው። ትናንት በአራተኛው አፍሪካ ወጣቶች ጨዋታ ብስክሌት ውድድር ኢትዮጵያ ነሐስ ሜዳሊያ ማግኘታ ነበረ። እንግዲህ አንጎላ ሉዋንዳ እየተካሄደ የሚገኘው አራተኛው አፍሪካ ወጣቶች ጨዋታ የቡድን ሰዓት ሙከራ 26.96 ኪሎ ሜትር ብስክሌት ውድድር ኢትዮጵያ ነሐስ ሜዳሊያ ባለቤት መሆኗ ከዚህ በፊት በሩጫ ብቻም ሳይሆን በሌሎች ዘርፎችም ተፎካካሪ እንድትሆን አድርጓታል። በዚህ ውድድር እንግዲህ አልጄሪያና ሞሪሸስ ሜዳሊያ አሸናፊ የሆኑበት ክስተት ተፈጥሯል። ኢትዮጵያ እንግዲህ ትናንትና ነበር የመጀመሪያውን የወርቅ ሜዳሊያ ማግኘት የቻለችው። አንጎላ ሉዋንዳ በተጀመረው ወጣቶች ጨዋታ በሴቶች ቡድን ኮርኖ ብስክሌት ውድድር ኢትዮጵያ መጀመሪያውን ወርቅ አግኝታ ነበር። በውድድሩ አልጄሪያና ደቡብ አፍሪካ የብርና የነሐስ ሜዳሊያ ችለዋል። እንግዲህ ኢትዮጵያ ከአትሌቲክስ በዘለለ በዘንድሮ የብስክሌትና የተለያዩ ውድድሮች ላይ ስሟ እየተጠራ ነው የሚገኘው። ይሄ በጣም አስደሳችና መቀጠል አለበት ተብሎ የሚነሳ ጉዳይ ነው። በተለይ ኢትዮጵያ እንግዲህ በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ ወጣቶች ጨዋታ ጠረጴዛ ቴኒስ ውድድር ራሱ በሴቶች ምድብ ያካሄደችውን 2 ጨዋታ በማሸነፍ ወደ ቀጣይ ዙር ማለፏ ለዚህ አንድ ማሳያ ተደርጎ ይቆጠራል። የወጣቶች ጨዋታ ከታህሳስ 1 እስከ 18 2018 ድረስ የሚቆይ ሲሆን ሀገራችን ከምትሳተፍባቸው ውድድሮች አንዱ የጠረጴዛ ቴኒስ ስፖርት ነው፣ ከሩጫ በተጨማሪ ማለት ነው። በተመሳሳይ በኢትዮጵያ በሴቶች ጠረጴዛ ቴኒስ ጨዋታ ወክላ የተሳተፈችው አርሴማ ለማ የቦትስዋናና የሞሪሸስ ተጋጣሚዎቿን በተመሳሳይ 3-0 በሆነ ውጤት ማሸነፍ ችላለች። ከምድቡ አንደኛ ወጣ ወደ ቀጣይ ዙር አልፋለች። በተመሳሳይ በወንዶች በሚደረግ ውድድር ሀገራችን የወከለው ዳንኤል ፋንታዬ ዛሬ በሚያደርገው ውድድር ወደ ቀጣዩ ዙር ለማድረግ ይጫወታል። በአፍሪካ ወጣቶች ኦሎምፒክ ጨዋታ ለጠረጴዛ ቴኒስ ውድድር ሁሉም ሀገራት አንድ ወንድና አንድ ሴት ተወዳዳሪ ብቻ ያሳትፋሉ። በህጉ ኢትዮጵያም እንግዲህ በዚህ ዘርፍ ስኬታማ ነች እስካሁን። በዚህ ጨዋታ አሸናፊ አትሌቶች በቀጣይ ዓመት ሴኔጋል በሚካሄደው የዓለም ወጣቶች ኦሎምፒክ ጨዋታ ላይ መሳተፋቸውን የሚያረጋግጡ ይሆናል። ስለዚህ ይህ እድል በቀላሉ የሚታይ አይደለም። ለማንኛውም ይህን ውድድር እንግዲህ ከስር ለመስራት እንደ ቶኪዮና ከዛም በፊት ፓሪስ ለደረሱብን ሽንፈቶች መልስ የምንሰጠው ከታች ያሉ ልጆች እንዲሁ ወርቅ በወርቅ ሲያረጉን ነውና እየታየ ያለው ነገር ጥሩ ነው፣ ይበርታ ለማለት ይወዳል ሁሉ ስፖርት። ወደ ሌላ መረጃ እንለፍ። በቅርቡ አንድ ትልቅ ውድድር ይደረጋል። ይህም የዓለም ሀገር አቋራጭ ውድድር ነው። በዚህ እንግዲህ የዓለም ሀገር አቋራጭ ንጉስ ተብለው ከሚጠሩ ኢትዮጵያውያን መካከል አንዱ አትሌት ቀነኒሳ በቀለ ነው። ቀነኒ ኬኛ በ46ኛ ዓለም ሀገር አቋራጭ ሻምፒዮና የሚሳተፈው የኢትዮጵያ አትሌቲክስ ቡድን ሱሉልታ በመገኘት በዓለም ሀገር አቋራጭ ሻምፒዮና ውጤታማ የሆነበትን የራሱን ልምድ አካፍሏል። ይህም ለበርካቶች እንግዲህ ብርታትና ጽናትን የሆነ አትሌቱም እንግዲህ ኃላፊነቱን መወጣትና አሸናፊነቱን ወይም አንበሳ የሆነበትን ሚስጥር በአስደናቂ ሁኔታ ነግሯቸዋል።
በራሳችሁ ተማመኑ፣ ሀገርን አስቀድሙ ሲል ነግሯቸዋል። አንድ ሰው ሀገርን ማስቀደም አለበት ከሽልማት ከገንዘብ ይልቅ። ሀገርን ካስቀደመ ድሉ አብሮ ይመጣል ያለው። ለዚህ ደግሞ እንግዲህ በቡድን ስሩ፣ ያላችሁን አቅም ወቁ፣ ከዛ ማሸነፍ ትችላላችሁ ሲል የኢትዮጵያ አትሌቲክስ ላይ የሚታዩ ችግሮችን በግልጽና በይፋ ነግሯቸዋል። በኢትዮጵያ አትሌቲክስ ላይ የሚታየው እንግዲህ የመጀመሪያው ነገር በራስ መተማመን ጉድለት ሲሆን በሀገርን አለማስቀደም፣ በተለይ የግል ፍላጎትና በቡድን አለመስራት፣ ከኢትዮጵያ ይልቅ ራስን ለማሸነፍ መሞከር በአሰልጣኝም በሯጮች ዘንድም የነበረ ችግር ነው። ቀነኒሳ እነዚህ ሶስት ነገሮች ከተፈቱ ኢትዮጵያ በዚህ በ46ኛው ዓለም ሀገር አቋራጭ ሻምፒዮና ላይ ውጤታማ መሆን ትችላለች ብሏል። ኢትዮጵያን በተለያዩ ዓለም አቀፍ ውድድሮች 43 ጊዜ በመወከል የሚስተካከለው የለም። ኬንያ አትሌቶች ነክሰውበት የነበረውን የዓለም ሀገር አቋራጭ ነጥቆ ታሪክ ወደ ኢትዮጵያ እንዲያዘነብል ያስቻለም ነው ቀነኒሳ በቀለ። 46ኛው የዓለም ሀገር አቋራጭ ውድድር ለሚሳተፉ አትሌቶች ይፋ ነግሯቸዋል። በእርግጥና ስለሺ ስህን ቀነኒሳን መጋበዛቸው ትክክለኛ ሰው በወቅቱ ለኢትዮጵያ ትክክለኛ ችግር እየተጋበዘ በማለት መልስ እንዲሰጡ አድርጓል። በአጠቃላይ ቀነኒሳ በውድድሩ ተካፋይ የሆኑ አትሌቶች ሀገርን በማስቀደም የቡድን ስራ ላይ ትኩረት እንዲያደርጉ ገልጿል። በራሳችሁ መተማመናችሁ የትም እንዳይቀር፣ ልምምዳችሁን ጠንከር አድርጋችሁ ስሩ። አቅማችሁ የት ነው? ዙር ላይ ነው? መሀል ነው ወይስ ከዳር የሚለውን ደግሞ መረዳት አለባችሁ። ከዛ በኋላ ማሸነፍ በጣም ቀላል ነው ሲል ቀነኒሳ ነግሯቸዋል። አትሌት ቀነኒሳ ከዚህ በዘለለ እንግዲህ ብዙ ታሪክ ያለው ሰው ነው። ኢትዮጵያዊ ቀነኒሳ በቀለ 25 ዓመታትን ባስቆጠረ አትሌቲክስ ህይወቱ በዓለም ሀገር አቋራጭ ውድድር እጅግ በርካታ ድሎችን ተጎናጽፏል። ስለዚህ እነዚህን አትሌቶች መገሰጽ፣ መቆጣትና መምከሩ የሚጠበቅና የሚደነቅ ነው ልንል እንችላለን። ምክንያቱም ቀነኒሳ ሲናገር ማንም አለመስማት አይችልም። ምክንያቱም በዓለም ሀገር አቋራጭ ውድድር 11 ወርቅ አግኝቷል። እንዲሁም አንድ የነሐስ ሜዳሊያ ለኢትዮጵያ አስገኝቷል። የ43 ዓመቱ አትሌት ቀነኒሳ ሀገር በወከለባቸው ውድድሮች በአጠቃላይ 34 ሜዳሊያዎችን ለኢትዮጵያ ያሸነፈ ነው። አትሌቶቹም በዓለም ሀገር አቋራጭ ንጉስ አትሌት ቀነኒሳ ገለጻ፣ ልምድና ተሞክሮ ተደስተዋል። ምክንያቱም ከቀነኒሳ ጋር መገኘት፣ በቀነኒሳ መመከርና ከቀነኒሳ ጋር ልምድ ማግኘት የሚተው የሚናቅና ቀላል ጉዳይ አይደለም። ወደ ሌላ ጉዳይ አልፈናል። ኢትዮጵያ ሀገራችን ወክሎ በሴካፋ ሻምፒዮና የተማሪዎች እግር ኳስ ውድድር አመርቂ ውጤት ላስመዘገበ ልዑክ አቀባበል ማድረጓ ይታወቃል። በዚህም እንግዲህ ስፖርተኞች ደስተኛ መሆናቸውን እየገለጹ ነው። ህዳር 27 እስከ 30 2018 በኡጋንዳ ካምፓላ ሲካሄድ የቆየ የተማሪዎች እግር ኳስ ውድድር በሁለቱም ጾታ ሀገራችን ወክሎ በምስራቅና መካከለኛው አፍሪካ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር ውጤት አስመዝግቧል። ልዑኩ ትናንት ወደ ሀገሩ ሲገባ የባህልና ስፖርት ሚኒስቴርን ጨምሮ በሌሎች አቀባበል ተደርጎለታል። አጠቃላይ ኢትዮጵያ በስፖርት ዘርፍ ላይ በርካታ ስራዎችን እያከናወነች ነው የምትገኘው። ነገር ግን ደግሞ እንዲህ ውጤት የሚያስመዘግቡትን ደግሞ አበል መድረግና ማበርታት ጠቃሚ ነው እያሉ ነው። በሴካፋ ዞን ውድድር በሁለቱም ጾታ ሀገራቸውን ወክለው የተሳተፉ ትምህርት ቤቶች በድሬዳዋ ከተማ አስተዳደር አስተናጋጅነት በሶስተኛ የፓን አፍሪካ ሀገር አቀፍ ውድድር ላይ አንደኛ በመውጣት የተመረጡ መሆኑ የሚታወስ ሲሆን ከህዳር 27 እስከ 30 2018 ምስራቅና መካከለኛ አፍሪካ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር ላይ በኡጋንዳ ካምፓላ በሁለቱም ጾታ ከ8 ሀገራት ተወዳድረው ሁለተኛ በመውጣት በድምር 150,000 አሜሪካ ዶላር በመሸለም ሀገርን ያኮራ ውጤት ማስመዝገብ ችለዋል። የኢትዮጵያ ጀግኖች እነዚህን ጀግኖች ደግሞ ማበርታትና ማጠንከር የሁል ጊዜ ስራችን ሊሆን ይገባል ተብሏል። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ ጉዳይ ይመስል ነበር። መልካም ጊዜ